الله أكبر الله أكبر لا إله إلا الله لا إله إلا الله ስንት ሰው ያስኩታል ወላሂ አካውንቴ ይታይብኝ። አንድ ሴትዮ ሮቤል በሚባል 50 ሺህ ብር ቃል ገብታ እዛው አስገባች። እዛው ወላሂ እያለን የቀረ ያ የተባለው ሁላ የገባልኝ ብር 15 ሺህ ብር 12 ሺህ ብር 3 ሺህ ብር 4 ሺህ ብር 10 ሺህ ብር የገባልኝ ያነ መዲያም የሰጡት የት ገባ? ነገ በራሴ ምን ይደርሳል የሚለው ነገር ያሳስባል። እኔ ታወሳችኋት ፋጡማን በጉሮሮ ካንሰር 4ኛ ደረጃ ላይ ደርሶ ከፍተኛ ደረጃ ላይ ነው ያለው። ቶሎ ሕክምና ማግኘት አለብኝ ብላ ሳውዲ አረቢያ ቆይታ ከሳውዲ አረቢያ ወደ ሀገር ገብሳ ሕክምና ስታደርግ የቆየችው አስታወሳችኋት? እርግጠኛ ነኝ አስታውሳችኋታል ብዬ አስባለሁ። ዛሬ እንደምትመለከቷት ማሻአላ ድምጿ ደስ በሚል ሁኔታ እየተስተካከለ ይገኛል። ግን ደግሞ አንድ መልእክት አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ መግቢያ ላይ 2 ቪዲዮዎችን ይዤ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬ 2 የመጣሁባቸው ቪዲዮዎች እጅግ በጣም ወሳኝ ናቸው እና መግቢያ ላይ አንድ ትልቅ አባታችን አላህ ይርሃማቸው እና ሊላሂ ወኢና ኢለይሂ ራጂኡን በዛሬው ዕለት ወደ አኺራ ሄደዋሉ እና አባታችን በእርግጥ በሞተ ሰው ፎቶ ሆነ ቪዲዮ መስራት አልፈልግም፣ ግን ደግሞ ለብዙዎቻችሁ ትምህርት ይሆናል ብዬ ስላሰብኩኝ ቀንጨብ አድርጌ ይዤ መጣሁኝ። ደግሞ ለብዙዎች ትምህርት ስለሚሆን ነው። ሰው በኖረበት ነው አይደለም ይሞታል የሚባለው። እነኛ አባታችን ለ20 ዓመታት በአዲስ አበባ አብድራሂም መስጂድ ሙአዝንነት ያገለገሉ ብርቅዬ ወርቁ የሚባሉ በዛሬው ዕለት መጋቢት 29 ቀን 2017 ከዚህ ዓለም በሞት ተለይተዋል። ቀብራቸው ደግሞ በዛሬው ቀን በአለም ባንክ ሙስሊሞች መቃብር ከአስር ሰላት በኋላ በአብድራሂም መስጂድ ሰላተል ጀናይዛ ከተሰገደባቸው በኋላ ቀብራቸው ተፈጽሟል ማለት ነው። አላህ ይዘንላቸው፣ አላህ ይርሃማቸው። ምን ለማለት ነው ይሄንን ያመጣሁትም ሰው በኖረበት ሁኔታ ላይ ይሞታል ያልኳችሁ ይሄም ምንድነው አባታችን ለ20 ዓመት ሙአዝንነት ሲያገለግሉ አዛን ስሉ ቆይቷል። በዛሬው ዕለት ደግሞ የመጨረሻቸውም ንግግራቸው ሲያደርጉት የነበረው አዛን እያሉ ነው የመጨረሻ ህይወታቸውንም እንትን የሞቱት ማለት ነው። ያው ሰው በኖረበት ነው መጨረሻውን የሚያምረው። መጨረሻውን የሚያደርገው ነገር መጀመሪያ ሲያደርገው በህይወት እያለ ሲያደርገው ያሉ ነገር በፍጻሜ ላይም ያንን ነገር ያደርጋል ማለት ነው። እህት ወንድሞቼ ምን ለማለት ይሄንን ቪዲዮ እንዳመጣው ግልጽ ይሆንላችኋል ብዬ አስባለሁ። በተለያየ ሁኔታ ውስጥ ያላችሁ የተለያየ ስራ የምትሰሩ ወንጀል ውስጥ የተዘፈቅን ሁላችንንም ወደ አላህ ተመልሰን ወደ ቀልባችን ተመልሰን ከምንሰራው መጥፎ ነገር ወጥተን መልካም ስራዎችን አላህ ያዘዘን ነገር ሁሉ ታዘን መልካም ነገሮችን ሰርተን አኺራ ዱንያችንም እናስተካክል ለማለት ነው። እኛ አሁን በደና ሁኔታ ያለን በጤንነት ላይ ያለን ጉልበት ያለን የምንሰራው ስራ ድንገት ደግሞ መለከል መውት ቢመጣብን ያንን ስራ እየሰራን ነው ህይወታችን የሚያልፈው ማለት ነው። መልካም ስራ የምንሰራ ከሆነ እሰየው፣ ግን ደግሞ መጥፎ ስራ የምንሰራ ነገር ከሆነ ያንኑ መጥፎ ስራ እየጠራን ወይም ደግሞ ያደረገን ህይወታችን የመጨረሻው ይሆናል ማለት ነው። እና አላህ Subhanahu Wa Ta'ala ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ። አሁን እዚህ ጋር በምስሉ ላይ የምትመለከቷቸው እህት ወንድሞቻችን የሞት ቀጠሮ ቀን የለውምና እዚህ ጋር የሆነ ነገር ቢፈጠርና ወደ አምላካቸው ጋር ቢገናኙ ምንድነው የሚባለው? ሲጨፍር ሞተች፣ ሲጨፍር ሞተ አይከብድም? አላህ Subhanahu Wa Ta'ala ካትማችንን ያሳምርልን ያስተካክልልን። ረመዳን ላይ እጅግ በጣም ደስ ይል ነበር። ፌስቡክ፣ ዩቲዩብ፣ ቲክቶክ ሁሉ ነገሩ እጅግ በጣም ደስ በሚል ሁኔታ ያሳለፈን ነበር። ረመዳን አለቀና ግማሻችሁ ሻርፓችሁን ጣላችሁ፣ ቀሚሳችሁን ጣላችሁ፣ መጨፈር ጀመራችሁ። አጀይብ ወላሂ የሚታየው ነገር ሁሉ አጀይብ የሚያስብል ነውና ሁላችንም ወደ አላህ እንመለስ። ሞታችን ቀጠሮ የለውም፣ የሞት ቀጠሮ የለምና ቤተ
በየትኛው ሰዓት እንደሚመጣ አይታወቅም። አላህ በተውበት የምንሞት በሻሃዳ የምንሞት አላህ ያደርገን። ካቲማችንንም ያሳምርልን፣ አኪረ ዱንያችንንም ያሳምርልን እያልኩኝ የእህታችን ፋጡማ ጉዳይ ምንድነው ላላችሁ ለተጨነቃችሁ ያው መግቢያ ላይ ስላለች እህታችን ፋጡማ እንግዲህ ሳውዲ በነበረችበት ሰዓት የጉሮሮ ካንሰር ይዞኛል ስትል እንዳለ ኢትዮጵያኖች በተለይ ስደት ያሉ እህት ወንድሞቻችን በጣም ተጨንቀው በጣም ስለሷ እያሰቡ ነበርና በዛ ሰዓት ላይ በቃ ለምን እኛ እንረዳትም ሕክምና ለምን አታደርግም ተብሎ ከፍተኛ እንቅስቃሴ ተደርጎ ነበር። እኔም የተለያየ ቪዲዮዎችን ሰርቻለሁ እና አሁን ላይ ያው በሕክምና ላይ ነበረች። መግቢያ ላይ ድምጿን አይታችኋል። እዚህም ጋር በፎቶ ላይ የምትመለከቷት ማሻአላ ምንም አትልም። ያው ሰውነቷ ከመቀነስ ውጪ ድምጿም ተስተካክሏል። እንደ መጀመሪያው አይደለም። ነገር ግን አሁን እያለች ያለችው ማህበረሰቡ አዝኖልኝ ብዙ ብር ተዋጥቶልኝ ነበር፣ ብዙ ብር ተሰብስቦልኝ ነበር። ያ ብር ግን እጄ ላይ አልገባም፣ የት እንደሄደ አላቅም። ከኛ ከኢትዮጵያኖች አልፎ አረቦች ራሱ በርካታ ብሮችን ነይቷል። የታለ ያ የተነየተው ብር? የታለ ያ የተሰበሰበው ገንዘብ? ለኔ የደረሰኝ ይሄ ገንዘብ ነው ትላለች። ከራሷ አንደበት የደረሳትን ገንዘብ ምን ያህል ደረሳት እንዴት እንደሆነ ላሰማችሁና እኔ እመለስበታለሁ ወደ ቪዲዮ። ስንት ሰው ያስኩታል ወላሂ አካውንቴ ይታይብኝ። አንድ ሴትዮ ሮቤል በሚባል 50 ሺህ ብር ቃል ገብታ እዛው አስገባች። እዛው ወላሂ እያለን የቀረ ያ የተባለው ሁላ የገባልኝ ብር 15 ሺህ ብር፣ 12 ሺህ ብር፣ 3 ሺህ ብር፣ 4 ሺህ ብር፣ 10 ሺህ ብር የገባልኝ ያነ መዲያም የሰጡት የት ገባ? ቃል ኪዳናችሁን ሙሉ አላህ ዘንድ ትጠየቃላችሁ ይላል። ኧረ ሀቅ ነው። እኔ ሁልጊዜ የምጣላው እንደዚህ ነው። ቃል አትግቡ ማረገጣችሁ። እኔ አዲስ ሰው ስጡኝ አይደለም ቃል የገቡት ከሰጡኝ የዛ ጊዜ 1,700,000 ብር ነው ቃል የተገባልኝ ወረበል። ግን አካውንቴ ላይ የገባው አካውንቴን ማየት ለሚችል ሰው ሰጠዋለሁ። 700,000 ብር ነው አካውንቴ ላይ የገባው። ግን ያ ሁላ ብር መጀመሪያ እኔ ዱአ አድርጉልኝ ነው ያለቀስኩት እንጂ እንግዲህ እንደሰማችሁት ነው። ሱብሃንአላህ የተነየተው 1,700,000 ሆኖ 1 ሚሊዮኑ ገንዘብ ወደሷ አልገባም። ግን ደግሞ የገባው 700,000 ነው። እና ያው የነየታችሁት ገንዘብ ከነየታችሁ ቀንና ሰዓት ጀምሮ የሷ ገንዘብ ነው፣ የሷ ሀቅ ነው። የነየታችሁ ሰዎች ሀቋን እንድትሰጡ። ምክንያቱም ከናንተ ያ ገንዘብ ብትበሉትም ብታጠፉትም ገንዘቤ ነው ብላችሁ እናንተ ለራሳችሁ ብታደርጉትም እስከ ነየታችሁ ድረስ የናንተ ገንዘብ አይደለም። ይህንን ፈተዋ መጠየቅም ትችላላችሁ። እኔ ፈተዋ እየሰጠኋችሁ ሳይሆን በቃ ሀቋ ነው። መጀመሪያ ለምን ነየታችሁ? በተለይ ደግሞ በህመመኛ ሰው በታመመ ሰው እንደዚህ አይነት ማሾፍ እንደዚህ አይነት ነገር ማድረግ ለማሰጡት ነገር ሰጣለሁ ብላችሁ ያንን ሰው ማጓጓት ጥሩ አይደለም። እና የነየታችሁ ሰዎች ገንዘባችሁ የናንተ ስላልሆነ ገንዘቧን መልሱላት። እና በተለይ ደግሞ ይሄ በሽታ ቀላል በሽታ አልነበረም። በጊዜው ስንሰማ ሁላችንም ደንግጠናል። ሁላችንም በጣም ነበረ ያዘን ነው። ብቻ አልሐምዱሊላህ አሁን ላይ ደግሞ ድምጿ እየተስተካከለ ይገኛል። በጣም ብዙ ሕክምና እያደረገች ነው። አሁንም በጣም ብዙ ሕክምና እንደሚቀራትም በባለፈው ቪዲዮ ሰርታ ተናግራ ነበረ። ብቻ አላህ ሱብሃነሁ ወተዓላ አፍያዋን ይመልስላት። በጣም ደስ ብሎኛል። እንደውም የምታስታውሱ ከሆነ ይህንን ረመዳን ለመድረስ ያደረገችውን ዱዓ ተመልክታችኋል ሁላችንም። አላህዬ ቢያንስ እንኳን መሞቴ ካልቀረ ለይልን ሰግጄ ለይለተል ቀድርን አግኝቼ እንኳን ልሙት ያለች ሴት ልጅ ናትና አሁን ላይ ደግሞ በህይወት ሆነ እንደዚህ ሁና ስናያት ምን ያህል ደስ ይለናል። ረመዳንን ነበረ ለይለተል ቀድር ለመስገድ ዱዓ ስታደርግ የነበረው እና አልሐምዱሊላህ ጾምንም ጾመች አሳለፈች፣ ለይሏንም ሰገደች። እንግዲህ ለይለተል ቀድርም ካገኙ ሰዎች አላህ ያደርጋት። ያው ረመዳንንም ጨርሳ አሁን ላይ በዚህ ሁኔታ ላይ አለችና አልሐምዱሊላህ ይሄም ትልቅ ነገር ነው። ይሄም ትልቅ ለውጥ ነው። ድምጿ ደግሞ ስትናገር እንደሰማችሁት እጅግ በጣም ደስ የሚል ነው። ምክንያቱም ትንሽ እየለቀቃት እየመሰለኝ ነው። ብቻ አላህ ሱብሃነሁ ወተዓላ ሙሉ አፍያዋን ይመልስላት። እናንተም ደግሞ ቃል የገባችሁ ሀተ ቢሻላት ሁላ ራሱ ቃላችሁን ማክበር አለባችሁ። ቃል ገብታችኋል። ቃል አይታጠፍም።
በተለይ ደግሞ ለታመመ ሰው ቅድም ብያችኋለሁ፣ ለውሸት ገብታችሁ ምትነይቱ ለውሸት ጥሩ ብርታት ሰጣችሁ ደግሞ በተግባር ማትገኙ ሰዎች፣ ይሄ ደግሞ ጥሩ አይደለም። ለናንተ የነየታችሁትን ገንዘብ ማስገባት አለባችሁ። ብቻ በዚህ ሁኔታ ስላየኋት ወላሂ ነው የምላችሁ ሀቂቃ በጣም ደስ ብሎኛል እና አልሐምዱሊላህ ለአላህ ምን ይሳነዋል። እና አትካዱ ለማለት ነው። ገንዘቧን ስጧት። በዛ ላይ ደግሞ የሰበሰባችሁ ሰዎች ካላችሁ ያው ሙሉ ገንዘብ እንዳልተሰበሰበላት እንዳልገባላት ነው የተናገረችው። 1,700,000 ተነይቶ 700,000 ብር ብቻ ነው የገባላት። ያው ባሏ ስራ የለውም፣ እሷን እያስታመመ ነው ታውቃላችሁ። ከአማራ ክልል ነው ወደ ኦሮሚያ ክልል ሂዳ የተቀመጠችው በደጋግ ሰዎች ምክንያት ነው እንግዲህ ይህንን ቤት ሰጥቷት እዛ እንድትቀመጥ ያደረጓትና በጣም ልበቀና እህት ወንድሞቻችንም አሉ። አላህ ይስጣችሁ። መልካም ስራ ለምትሰሩት አላህ ይቀበላችሁ መልካም ስራችሁን እና ውዶቼ ቃላችሁን እንዳታጥፉ ለማለት ነው። በቻልነው መጠን እናግዛት። አላህ ሱብሃነሁ ወተዓላ ደግሞ አፊያ አድርጓት። እንደ መጀመሪያው እንደ ሀሳቧ ያሰበችው ብዙ ነገር ነበር፣ ያለመችው ብዙ ነገር አለ። ያው ስደተኛ ስትሆኑ ብዙ ህልም ይኖራችኋል፣ ብዙ ነገር ታስባላችሁ። ያንን ህልሟን ደግሞ ታሳካ አላህ ሱብሃነሁ ወተዓላ ያድርጋት። እኛም በሰላም እንደወጣን በሰላም ሀገራችንን ይመልሰን። ሁላችሁም ዱአ አድርጉ እና ውዶቼ የዛሬ ቆይታ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።